አንተ ነኝ የኔ ልጅ ህይወት የምታጠፋው አታውሪ ስለኔ ምንድን የምታወሪ ስላንቺ መዳን አትፈልጊም እንድትድኝልኝ በሽታዬ እሷ ነው አንተስ ሰው ነው ደግሞ ሰው ነህ ኧረ መቼም ባለጌ ዝም በል ጸበል አዎ ወደ ጸበል ቦታ መሄድ አለበት አዎ እነሳና እንዳታስበው ደግሞ እንደቄስ አልከኝ ደግሞ እንደቄስ አትየውም እንደ ድሩዬ እኮ ነው ስሙን አጥፊው ስማቸውን አጥፊ ተብለሽ ተልከሽ ነው ስራውን የሚያስጠፋም እኮ ካልወጣሽ ልጅቷ እንድትድንልሽ አትፈልጊም ወይ ሲሉኝ አሁን መቼም እናት አይደለም ዋጓ የለ አሁን እሺ በቃ እንደዚህ እንግዲህ አንቱ ካሉ ብዬ ወጣሁ ስልጣን አልተሰጠህም የሚፈልግ አካል ይጠይቀኝ ባለስልጣን የሚመለከተው አካል ይጠይቀኝ ማንህ አንተ ሲጀመር ማማ ኢትዮጵያ አየሽ አይደል ጉድሽን እንደዛ አይነት ትውልድ እየመጣብሽ ነው እንደዛ አይነት ገልቱ ይሆነ በቃ አንቺንም አጋንንት መታሽ እንዴ አንቱን ነው የመታሁት እኔን አልመታኝ ስማም ይቅር ይበላችሁ ዝም በይ አንቺ ዝም በይ የኔ ልጅ አልተባረከችም ወንድም አልተባረከልኝም እንዳነኪ ለታኛበት በቃ ውጪልኝ ጭራሽ እየባሰባት ጭራሽ የመሳደብ ነው ጭራሽ እኔ ነው ጭቅጨቅ ነው በቃ መከራዬን ማሳየት ነው ጭራሽ ምን አሳየኝ የሰውነት አንቺ እዚህ ቁጭ ብለሽ 24 ሰዓት በገባው ወጣው ቁጥር ልጅ ወደዚህኛው ጸባይ ስጋ መነጫነጭ አንድ ነገር ስናገር በቃ ፋትና ሀገሪን ትለኛለች እኔ መቼም ቆሜ ልጅ ካንቺ አንሳ ማየት አልፈልግም ማረግ ያለብኝን አደረኩ እንግዲህ ድልሽን ነው መውቀስ ያለብሽ ወጡና ጸሎት ላድርግላት እንግዲህ ተናገርኩ ይሉኛል አንቺን ህይወት አበላሽቼ ልጅን እንግዲህ ማትረፍ አለብኝ እንሳቸው ግን ይመጣሉ እስቲ ጸበል ላጥምቃት ጸበል ልጸልይላት ይሉኛል ቤት ይመጣሉ እኔን ውጪ ይሉኛል ደጅ ያንቺን ወጣሽ ተቆያለሽ ለምን ወጣለሁ ሊሞት ጭቅጭቅ ይሉት አጭቅጭቅ ይብላ በቃ አይኗን ፍጥጥ ነው ላይ በቃ አንተ ምን ጨቀጭቀኝ ነው ጠርታህ ነው እንግዲህ ውድ ቤተሰቦች እንዳያችሁት እንግዲህ በጣም የሚያሳዝንና እንግዲህ ይሄ መረጌታ የተባለው ሰው የሚያደርገው ነገር ትክክል እንዳልሆነ እንግዲህኛ በድብቅ ካሜራ እንግዲህ በቀጥታም ስንከታተል ነበር ውድ ቤተሰቦቻችን አይተናልና እዛም ጋር ሪከርድ የተደረገውን ያው እሳቸው ማየት ስለማይችሉ እኛ ጋር መጥቶ እንግዲህ አይተናል ማለት ነው ውድ ቤተሰቦቻችን ቪዲዮውን አይተናል እንግዲህ እሳቸውን በግድ አስወጥቶ ምን አይነት ነገር እያደረገ እንደነበር በጣም በሚያሳዝን ሁኔታ በጣም በሚገርም ሁኔታ በጣም የሚያስጠላ ነገር ነበር እያደረገ የነበረው ነገርና ውድ ቤተሰቦቻችን እንግዲህ ምንድነው ይሄ ሰው እኔ ትክክለኛ የሃይማኖት መሪም ነው ብዬ አላምንም በውስጤ ምክንያቱም ያጭበርባሪና ለሰዎች ያው በተማረው ጥሩ ትምህርት ሰዎችን የሚጎዳና ለሰዎች እንዲጠቅም ሃይማኖታዊ ነገር እንዲያስተምር በተማረበት ትምህርት ሰዎችን እየጎዳና ሰዎችን እድል እያበላሽ ያለ ሰው ነው ብዬ ነው ማምነውና ውድ ቤተሰቦቻችን እንግዲህ በቀጣይ እንግዲህ ምንድነው ይፈጠራል የሚለው ለሳቸውም እንግዲህ እንነግራቸዋለን ውድ ቤተሰቦቻችን ምን ይፈጠራል የሚለው ነገር አብረን የምናይ ይሆናል ማለት ነው ውድ ቤተሰቦቻችን እስከዚያው ድረስ ሁላችሁም ሰብስክራይብ ላይክ ሼር ያደረጋችሁ አብራችሁን ቆዩ ለማለት እወዳለሁኝ እስከዚያው ድረስ መልካም ቆይታ መልካም ጊዜ እንግዲህ ውድ ቤተሰቦች ያው ቀደምም ውጭ ላይ እንግዲህ ስገባም እንግዲህ እንደነገርኳችሁ እነሱም እንዲጠብቁኝ ነግሬያቸው ነበር ቤት ውስጥና ያው ማማ እንግዲህ እኛ ድብቅ ካሜራ አስቀምጡ ባልኖት መሰረት ያስቀመጡት ላይ እንግዲህ ባየነው መሰረት በጣም የሚያሳዝንና በጣም የሚያስከፋ ነገር አይተናል በጣም ምን አየ ካንድ እንግዲህ እርሶን እንግዲህ በጣም በግድ ሊያስወጣውት እየሞከረ ነበር አይደል አዎ አልወጣም ብዙ ነገር እያደረገ ነበር አዎ አልወጣም ብዬው ብሎ በግድ ነው ያስወጡኝ አዎ ያ ነገር ደግሞ ከዛም በኋላ እያደረገ የነበረው ነገር ትክክል አይደለም ልጅቷ ላይ እያደረገ የነበረው ነገር ምንድነው ምን ሆነሽ ነው ምን አገባህ አዎ ምን አገባህ እንደሱ ይባላል እንዴ ልጅ ዝም በይ ያናገርሽ ይሉት ያው እኔ እረዳታለሁ አሁን ምን ላይ እንደሆነች ምን እንደሳመማት እንግዲህ ይሉት ማማ ያው እሷን ታማሚ ነች እሷን መረዳት አለበት እንግዲህ እኔም እንደዛ ማለት አልነበረብኝም እየረበሻችሁኝ እንደተኛው አላያችሁኝ እባክሽን አንዴ እባክዎትን እሷ ታማሚ ስለሆነች እንግዲህ እኛ ያለውን ነገር
እዚህ ጋር ልጆቹንም ይዤ መጣሁት ያለውን ነገር እሷንም ማድረግ ያለብን ነገር ለማድረግ እና መነጋገር ያለብን ነገር ስላለ ነው። እሺ እዚህ ጋር ይሄ መሪጌታ እዚህ ቤት እየመጣ የሚያደርገው ነገር ትክክለኛ ያልሆነ ነገር ነው። ምንም ሌላ ነገር በቃ ንግግር አያስፈልግም። ይሄ መሪጌታ የሚባለው ሰውዬ እስቲ ዝም በይ እባክሽ ልጄ እባክሽ ቀስቀሳችሁኝ እኮ ነው። እባክሽ በይ እስቲ እባክሽ ስላንቺ እኮ ነው የምናወራው እኮ አታውሩ ስለኔ ምንድን ነው የምታወራው? በቃ ስላንቺ ደህንነትሽ አትፈልጊ? ለዛ ለጎረቤትሽ ስትነግሪው እንደነበረው ለሱም እያልሽው ነው። ማነህ አንተ ስትጀምር? ኧረ ዝም በይ እባክሽ ልጄ እባክሽ ተይ እባክሽን ተረጋጊ እባክሽን። ሰውን እሱ አይደለችም ራሷን የሚያዛት ሌላ አካል ነው። እሱ አይደለችም። ይሄ መሪጌታ የተባለ ሰውዬ እርሶን እያስወጣ ሌላ ነገር ነው የሚያደርግባት። ምን አደረገ? በጣም ብዙ ነገር ነው የሚያደርግባት። በቪዲዮም ላይ ያለ ሁሉም ነገር ላይ ያለ ይኸው ማየት ይችላሉ ከፈለጉ እዚህ እስቲ ምንድን ነው የሚያደርገው? ይኸው እያዩ ነው አይደለ? እንደዚህ ብዙ ነገር ነው እያደረገባት ያለው የሰውዬ ብዙ ነገር ነው እያደረገባት ያለው። በስመ አብ ወወልድ ወመንፈስ ቅዱስ የሆነ ነገር ያረግባታል፣ የሆነ ነገር ይረጭባታል፣ የሆነ ምንም አያደርግም። ለካ ከጠላቴ ጋር ነበር አስበላይ ነበረው ስጠጣ የነበረው እዝጎ የኔ መድኃኒት። እንግዲህ ሃይማኖት አባት ተብሎ የሰውዬ ሃይማኖት አባት ነው ብለው እርሷ አምነው ቤቱ ያስገቡታል። እሱ የሚሰራው ነገር ሌላ ነገር ነው። ውጪ ለኛ ነው በምን አወኩኝ? እኔ ትክክለኛ አባት መሰለኛ። ይሄ አሪውስ አይ ልጄ ለካ ወድሽ አይደለም ልጄ፣ አይ ወድሽ አይደለም። በቃ ተረዳውሽ ልጄ፣ ተረዳውሽ። ወይኔ ለታለቅሰበኝ እኔ ወጣልኝ። እኔ ሰልችቶኛል። አላለቅስም። ተረ ምን አይነት ነገር ነው? አልቅሽ ዝም ብለሽ አልቅሽ። እባክሽን ተረጋጊ። እንደው ስለ እግዚአብሔር እባክሽን። ምን አይነት ነገር ነው? ቆይ ወድ አይደለም እኮ አሁን እሱ አይደለችም። መላዩ ላይ ያለው መንፈስ ነው እንደዚህ። ኧረ ተረዳሁት። ዛሬ ተረዳሁሽ ልጄ፣ ዛሬ ተረዳሁሽ። ያ ሰውዬ ሲጣን ነው እንደማገኘው ሲጀመር መሪጌታም አይመስለኝም። እሱ ጠንቋይ ነው አይደል? እሱ ነው እንደዚህ ሽባ አድርጎ ያስቀራል። ለልጄ እያለ ለምን እያለ ስንት ነገር። እንደው መች ነው ያወቁት ይሄን ሰውዬ? ጎረቤት ነው። እኔ እንግዲህ በጉርብትና ማቀው ነው። እዚህ ጎረቤት ነው የእርሶ? እዚህ ሰፈር ጎረቤት ነው። ልጄ የሚለው ደግሞ ማንን ነው? የእሱ ልጅ ደግሞ ማን ነች? የእሱ ልጅ አለች፣ እሷ እየሄደች የምታስጠናት እሷ ነው። ጭራሽ ልጄ ቀረጠፈሽ ልጄ፣ ልጄ አንጀቴ፣ ወይኔ እኔን ልጄ ለካ ወድሽ አይደለም የምትሰድቢኝ። ዛሬ ነው የገባኝ ልጄ። አይ ዛሬ ነው የገባኝ ብዬ ነው። ቆይ ልጄ የለም ደርሼበታለሁ ልጄ። እባክዎትን ይረጋጉ። በቃ እርሷን ሌላ ህመም ደግሞ እንዳይነሳቦት እባክዎትን ተረጋጉ። በቃ እኛ ያለውን ነገር የነገርነው አሁን እሷ ያለችበት ሁኔታ እንድትረዱ እና ደግሞ እሷም እሳቸውንም እኔ አግኝቼ ማናገር አለብኝ። ሰው ይፈልጎታል ምናምን ሳይሉ እርሶ ምን ልበልና ልጥራው? በቃ ጋጋንታ ምን ብዬ ትጠሪዋለሽ? ምን ብዬ ልጥራው? ዝም በይ አንቺ ዝም በይ አንቺ። አዎ አይ ዝም በይ ልጄ። ቆይ ምን ሆነ? ምከራት በእናትህ ዝም በይ ልጄ። ወድ አይደለም ለካ ገላዩ ላይ ያለ አጋንንት ነው የምትወድባት እንደዚህ እና ልጥራው አይደለ? ደውሉለትና ደውሉለት እንደዚህ ብዬ ልጥራው። ሄሎ ደውል፣ አውሩት። አያነሳም። ሄሎ ደህና ዋሉ። እንዴት ነው? እግዚአብሔር ይመስገን።
እስቲ ነው አንድ ጊዜ ይፈልገውታለሁ። የት እቤት ነው አለኝ። ሶኮታችን እንሰራለን። ኧረ ተረጋጊ እባክሽን እባክሽን። ፈልጌዎት ነው ቶሎ ነው ምን ፈልገህ ነው ማለት? የተኛ አይመስልም። ኑ ቶሎ ፈልጌዎት ነው ነው። እሺ የምትፈልጊው ነገር አለ ላምጣልሽ? ምንም አትፈልግም። ወጣልኝ አንተ ምንድን ነው የምትይው? እስኪ ዝም በይ። ያው ደወልኩላቸው እየመጣሁ ነው። እመጣለሁ። እንዲያው በምን አይነት ቀን ነው እዚህ ቤት ያስገቡ? ምን በሁለት አፍ ጠራዋለሁ? የሰይጣን ዲያብሎስ ባለጌ ነው እንጂ ባለጌ ማለት ነው። ደግሞ የምጠሪው ልጅ አሁን ደርሰንበታል። አሁን አይዞሽ ተደርሶልሻል። ዝም በይ አይዞሽ። እንደዚሁ ሳይታወቅ ሊገላት ነው። እንደዚህ አታድርጊ እያለ ልጄን አፈር ሊያስገባት ልጄ እንደው እስቲ የት ነው እንዴት? እስቲ መጀመሪያ እዚህ ቤት እየመጣ እንደዚህ እያለ ይጀምራል። በምን ቀን ነው እንደዚህ አይነት ነገር የጀመረው? ትንሽ ቆየ። በቃ እሱ ቆይቷል። እሷን አመመብኝ ምናምን ብዬ ነገርኩኝ። መንገድ ላገኘውኝና እስቲ መጥቻታለሁ አሉ። እንደው እንደዚህ እያለች ነው። ቆይ እኔ እመጣለሁ መጥቻታለሁ አለ። ከዛ መጥቶ ጸበል ላጥብቃት። የተኛች ሰሞን ነው መጀመሪያ አካባቢ ነው ወይስ? እሺ ከዛስ በኋላ ምንድነው? መጥቻታለሁ አሉና መጡ። ከዛን ጸበል ላጥምቃት ውጭ አንቺ እኔ ጸልይላታለሁ አሉኝ። ወጣለሁ ጸልዩላታል። የሷ ጭራሽ እየባሰባት ነው። ለሊት እንደዚህ አታስተኛኝ። እየባሰባት መጣ። በቃ ውጪ ነው አልፈልግሽም ነው በቃ መጨቅጨቅ ነው ስራው። ጭራሽ እየባሰባት ነው የመጣው። እሳቸውም እየመጡ አጥምቋታል። እኔን ደግሞ ውጪ የሚሉኝ ነገር ደግሞ የሚገርም ውጪ እኮ እዚህም ላይ እንግዲህ እኛም ቪዲዮ ላይ እንዳየነው እንግዲህ በጣም ብዙ ተከራክረዋል። አልወጣም ብለው በቃ ግዴታ መውጣት አለብሽ ግዴታ ካልወጣሽ ልጅቷ እንድትድንልሽ አትፈልጊም ወይ ሲሉኝ፣ አሁን መቼም እናት አይደለም ዋጓ የለ አሁን እሺ በቃ እንደዚህ እንግዲህ አንቱ ካሉ ብዬ ወጣሁ። ይሄው ወጣሁኝ። እንግዲህ የሚሰራው ስራ ይሄ ነው። እንግዲህ ከድሮም ከበፊትም ከመጀመሪያም ጀምሮ ነው እንደዚህ የሚያስወጣሽ? አዎ ከመጀመሪያው ጀምሮ ነው። አጠገቧ ሆኜ አላውቅም። ውጪ ነው የሚለው ውጪ። አሁንም በመጨረሻ ላይ ያው እንደዚህ አልወጣም ብዬ ብከራከርም ውጪ አለ። ውጪና ጸሎት ማድረግ ልጅቷ እንድትኛ አትፈልጊም፣ ልጅሽ እንድትኛ አትፈልጊም ይሉኛል። አሁን ቆይ እንዴት ነው የሚያደርጋት? አሁን እንዴት ነው የሚያደርጋት? ምንም እንቅልፍ ምናምን የላትም? ሌሊት ምንም አተኛ? ምንም አተኛ። ለምንድነው ለከት ምን ሆነሻል አንቺ? እስካሁን ታግስኩት እኮ አጨርሱም እንዴ? ስላንቺ እኮ ነው ልጄ። እባክሽ አታውሪ ስለኔ ምንድን ነው የምታወሪው? ስላንቺ መዳን አትፈልጊም? አልፈልግም። እንድትድኝልኝ በሽታ ይሷል። እሺ በቃ ወይ አሁን እሷ እንደዚህ እየታመመች መቆየት ስለሌለባት ወደ ሌላ ቦታ ብትሄድ ጥሩ ይመስለኛል። ወደ ጸበሉ ብትሄድ ጥሩ ይመስለኛል። አዎ ጸበል? አዎ ወደ ጸበል ቦታ መሄድ አለባት። አዎ እነሳና እንዳታስበው ተነሽ። ቄሱ ሳመጣለሁ ብሎ ነበር እኮ። ችግር የለውም። እሱን እኔ አናግረዋለሁ። ምን ቄስ ነው ደግሞ? እሱን እኔ አናግረዋለሁ። እና ወደ ጸበል እንሄዳ። እሷ አዎ ሰው ቢዘጋጅና ልጆችም ስላሉ እሷ ብትሄድ ጥሩ ነው። ምክንያቱም የጊዜ የሚሰጠው ጉዳይ አይደለም። እባክሽን ተነሽና እሺ በይ። አልሄድም አይባልም። አልሄድም አይባልም። ተነሽ። ነይ መዳን አትፈልጊም? አልፈልግም። ነይ ነይ እባክሽን ተነሽ። ተነሽ ስትባይ ተነሽ። እሺ ብለሽ ተነሽ። አታስቸግሪሽ። እሷ አይደለም ወደ አይደለም እሷ ላይ ያለው ደርሼ እምመለሰው አልቆይም። እሺ አትቆይም። ኃይለኛ ጉልበታም ነው ደግሞ የሚያደርጋት። ልቀቀኝ። እሺ እኮ ይኸውልሽ። እሺ ልቀቀኝ። ራሴ ሄዳለሁ። እሺ አይዞሽ እንዳትነግሪኝ አንቺ። ልቀቀኝ። እሺ ራሴ ሄዳለሁ። ኧረ እሺ አይዞሽ። እና ቢይዝሽ እናትሽ አይደለም ቢይዝሽ ምን ችግር አለው? ነይ ሴትዮ በእናታችሁ ነይ እስኪ ልጄ እባክሽ። ምን አድርጊ ነው የምትይኝ? ተረጋጊ። ነይ እንሂድ። ልጆችን እናስመድብና እኛም በኋላ እንሄዳለን። አሁን እሷ አንድ ላይ ከእነሱ ጋር አይዞሽ። እሺ አይዞሽ። የሚለበስም አንድ ላይ እያዝላትና ዕቃ ሸኛቸዋለሁ። እኔ ልጆች አንድ ላይ ሸኛታለሁ። ይሄንን ተልበሰውና አልብሳት። ይሄንንና አንድ ላይ ልበሱኝና ዕቃም የሚቀያየርም ልብስ ምናምን ያዙላትና እዛ ሄዱ አንድ ላይ ልጆቹ።
ስብስብ አድርግ ናዳው ተይኝ በቃ በእናትሽ በቃ አሁን ሰውየው ስለሚመጣ እኛ ሰውየውን እንጠብቃለን በቃ ይዟት እንዲሉ እኔ እነግራቸዋለሁ እንጂ እሺ በቃ ይኸው እንግዲህ ያለውን ነገር ምንም ችግር የለውም እንግዲህ ግዴታችን ነው እኛም እዛው ተጠመቀን ያለውን ነገር እንግዲህ እስቲ ከፈጣሪ ጋር እንግዲህ ያለው ነገር ጥሩ ነገር ያሰማን ብለን እንግዲህ አሜን አሜን አይ ጸበል ከሄድሽ ብሎ ማጥቶን እርሶም ብዙ ነገር ደክመው ሁሉ ነገር አይተው እንግዲህ እንደዚሁ አይቀሩምና እንደ ፈጣሪ ፈቃድ እንግዲህ ጥሩ ነገር እንሰማለን ብለን እናስባለን እኛም እንግዲህ ደና ሆና ተሽሏትም ደግሞ በፈጣሪ ፊት እንግዲህ ለምስጋና ለመቅረብ ያብቃን እንግዲህ አሜን አሜን ስለዚህ አሁን እስቲ አልመጣም አይደለ አሜሪካ ተብዬው እመጣለሁ ብሏል እንግዲህ እመጣለሁ ቤት ብሏል ወይ በጣም ይገርም ነው እንዴት እንደዚህ አይነት ነገር ላይ እንዴት ከእንዲህ አይነት ሰው ጋር ነው እንግዲህ ስበላ ስጠጣኝ ነበር ቡናም እየሄድኩ እጠጣለሁ እነሱ ቤት እስቲ እንግዲህ ከዳነች በኋላ እሷ እንግዲህ የምትነግረን ነገር ካለ ምናልባት ምን አይነት ነገር እንደሆነ በጣም ነው የሚያሳዝነው እግዚአብሔር እንግዲህ እስቲ መጨረሻውን ያሳምርልኝ እኔ ኪዳነበት ያሳምርልኝ መጨረሻው እስቲ እንግዲህ እሱ ነው ዋናው እኛም እንፈልገው ዋናው መጨረሻው ታሳምርልኝ ማነው ገቡ ገቡ እግዚአብሔር ይመስገን ሰላም ነው ሰላም ዋላችሁ እግዚአብሔር ይመስገን እንዴት ዋልሽ ሰላም ነው ሰላም ነው ሰላም እንዴት ዋልሽ ቁጭ በል እግዚአብሔር ይመስገን ሰላም ነው ሰላም ነው እንዴት ነው አለን ሰላም ጎረምሳ ደግሞ ልጅቱ የት ሄደች ምን ተፈጠረ ምን ተፈጠረ ስደውልልኝ እኮ ደንግጬ መጣሁ እዛም ትንሽ መንደር ላይ የሆነ አንድ ተቸገረች ነበረች እሱን ትቼ እኮ ወደዚህ መምጣቴ ነው ልጅቷ እንዴት እንዲሰነበተች ደህና ነች ምንም አትልም ደህና ነች ምን ትሆናለች ወንድምሽ ነው እንዲያው አላውቀውም ይሄንን ፀጉረ ልውጥ ነው እንዴት ናት አሁን ደህና ናት እግዚአብሔር ይመስገን ምኑ ከተትሻት ምኑ ሰደድሻት እንደው እዚህ ነበር እዚህ አጠፋም ነበር ተነሳሽ ተሻላት ደህና ናት እግዚአብሔር እሰይ እኔም አውቄው ነበር እኮ እንደው ይሻላታል እንደው አንቺም ተረጋጊ እያልኩሽ ነበር እኮ እንደው የተያያዛችሁ ለተጋብታችሁ እኮ አጉል ነገሩን ሁሉ እንደው አበላሻሸሽው እንዳይሆን ስታረዩ ስጋት ሲይዘኝ እኮ ነው እኔም ኧረ ብሶባት ሐኪም ቤት ሄዳ ነው ሐኪም ቤት ሄዳ ነው ብሶባት ይሻላል ብላችሁ ነው ምን ይሻላል ታዲያ አይ እንደው እዚሁ ጸበሉ ምንም እንደው ይሻላት ነበር እኮ እንደው አሁን ደህና ለውጥም እኮ እያመጣች ጸበሉንም አየነው እኮ እንደው ከእናቷ ጋርም እልህ እየተያያዘች አንዳንድ ጊዜ ነገሮች ሲበላሹ ጊዜ እኔም እንደው እሷንም እየተቆጣሁ እየሄድኩ እሷንም እንትን ስል እንደው እስኪ ትንሽ ቀዝቀዝ በይ እያልኩ ነበር እዚሁ ይሻላት ነበር እኮ ልጄ እንደው መሞከሩ ሳይከፋም ነበር ግን እንደው የጀመረችውን ብጨረስ ጥሩ ነበረ ብዬ እኮ ነው ምኑ ነው የጀመረችው ጸበሉን የጀመረችው የት እዚህ ነው ቤት ነው እዚሁ ያው እየተደገመላት ውዳሴ ምንም የተጸለየላት ቢሆን ጥሩ ነበረ ብዬ እኮ ነው እንደው ሁለት አይነት ከሚሆንባት ብዬ እኮ ነው ስለዚህ ሐኪም ቤቱ ይቅር ተመለስ አሁን አይ እንግዲህማ አንድ ጊዜ ሄዳለች እኮ እንደው ግን ቀድማችሁ ብታማክሩኝ እኔም ሰምቼው ቢሆን እንደው ጥሩ ነበረ ይሰራሉ ሰባይ ሰሙት እኔስ ልጅ አይደለችም እንዴ የሷ ህመም የኔ ህመም አይደለም አንቺ ስትጨነቂ አንቺ ስትታመሚ እኔስ አይሰማኝም እጨነቃለሁ እኮ
በጣም ስለምጨነቅም እኮ ነው ጠዋት ማታ እየመጣሁ እንዴት ሆነች እያልኩሽ። ኧረ በጣም ጥሩ ጠያቂ ነው። ጥሩ ጠያቂ ነው። ምን ነው የኔ ልጅ? ዝም በሉ። ተጣልታችኋል? ዝም በሉ። ዝም በሉ። አያወሩ። ምን ነው እንዳው እንዴት? አይ ትንሽ ምን ተፈጥሮ ነው? ትንሽ ከፍቷት ነው ልጅቷ። ተጋጫችሁ? ጠፋች? በጣም ስለታመመች ትንሽ ከፍቷት ነው። ጠፋችብሽ የኔ ልጅ? አይ እሱ እንዳው እስቲ ስለራስዎት እስቲ ንገሩኝ ትንሽ የተወሰነ ነገር። ያው ምን ልንገርህ ስለራሴ? የተወሰነ ነገር አንዳንድ ነገር እስቲ ንገሩኝ እስቲ። ምን ፈለክ? እንዳው እስቲ እንዴት ነው ወደዚህ እንደዚህ አይነት ሃይማኖታዊ ትምህርት ውስጥ የገቡት? መች ነው እንዳው የት ነው የተማሩት እንደዚህ? አሁን እሱን ምን አገናኘው? ፍየል ወዲህ ዝምዝም ወዲያ ምንድን ነው የሚባለው ነገር ነው። አሁን የልጅቷ አይ እኔ የጠየቅኩትን መልሱልኝ እስቲ። ቅድም የልጅቷ ጤና ነው መቅደም መወያየት ያለብን ወይስ? አሁን የተጠየቁትን መልሱ። ክህነት ነው። ሌላ ነገር ውስጥ አይግቡ። የተጠየቁትን መልሱ። ምንድን ነው ሹመት ልትሰጠኝ ነው የኔ ልጅ? አዎ እስኪ አብራራልኝ። አዎ ለሹመት ሲሆን እንግዲህ ምንም ታደርጋላችሁ። ምንም የሚያስቅ ነገር የለም። ለምን ትስቃለህ? አይ አሁን ልጆች እንደማትዳፈሩት ነገር የለም። ምን ማለት ነው ደግሞ? እንደውም አይሆን ነገር ላይ የተንጠላጠላችሁ እድሜያችሁም ባይቆረጥ ሰውም ባይረግማችሁ ፈጣሪም ፊቱን ባያዞርባችሁ አይሻልም የኔ ልጅ? እንደውም የምትችሉትን የሚመለከታችሁ ላይ ትኩረት ብታረጉ፣ ስራችሁ ላይ ትኩረት ብታረጉ፣ እናት አባታችሁን ብታከብሩ፣ ለፈጣሪ ብትገዙ ለእናንተስ ጥሩ አይደለምን? ለምንድን ነው የማይሆን ነገር ውስጥ የምትንጠላጠሉትና የምትዳፈሩት? ጭራሽ እኔ የጠየቅኩት ሌላ እርሶ የሚያወሩት ሌላ። እኔ አሁን ሹመት ነው ትለኛለህ? ሹመት ልሰጥዎት እና ለሹመት ካልሆነ እኔ አሁን ማወቅ ፈለኩኝ። እሺ ምንድነው? እርሶ የሃይማኖት አባት ነው አይደለ? ነኛው እኮ እንደዛ ከሆነ ከየት ነው የተማሩት? ምንድን ነው የተማሩት? ያንን እንገሩኝ ነው ያልኩት። ይሄ እናንተ ምን ሌላ ተረትና ምሳሌ ያስፈልገው? መስሪያ ቤት ለመስሪያ ቤት ስትንከራተቱ ስራ ፍለጋ ማስረጃ ስቢ ነው በይቪ የሚሉት እሱ ነገር አምጣ ልትለኝ ነው? እንዴው ምንም የሚያስቅ ነገር የለም። ለምን ምንድን ነው የሚያስቀው? አይ ዘመን ሳቁ እንጂ አሁን ለልጅቷ ነው ማሰብ ያለብን ወይስ የማይመለከተን ነገር ውስጥ ነው እንደው መፈታፈት ያለብን? አልገባኝም። ምን ማለት ነው ደግሞ? ጨዋታሽን እንደው ግልጽ አድርገሽ አትነግሪኝም? የኔ ልጅ ምንድነው ግልጽ የማደርገው? ምን ግልጽ ላድርግልዎት? የሚያወራው ነገር እየገባኝ አይደለም። የልጅቷ ጤና አላሳሰበሽም ወይ? የልጅቷ ጤናማ አንተን ያሳስበው እንጂ የት ነው የሄደችው? ወይስ እንደባለፈው ድብድብ ጀምራችሁ ሌላ ችግር ውስጥ ተፈጥሮ ነው? እኔ ፈርቻለሁ። የዛን ጊዜም አስጠንቅቄሽ ነበረ፣ እንዲሁ ነግሬሽ ነበረ። ሁኔታሽም አላማረው። እንደው እስቲ ሲጸልዩላት ምን ብለው ነው የሚጸልዩላት? እስቲ ልጅቷ እንደው ይሄ ልጅ ከየት ነው የመጣው? ይሄ ልጅ ምንድን ነው የሚለው? ከየት የሚምጣና ገባው? ስለሱ ምን ይመለከተዋል? እዚህ ምን ብለው ነው የሚጸልዩላት? ይሄን የተጠየቁትን አይመልሱ። መጀመሪያ ልጅቷ ተቆርቁሮ ከሆነ ተቆርቁሮ ነው። በጋራ መፍትሄ መፈለግ አይሻልም ታዲያ? በሽታው ላይ ማተኮር አይሻልም? እና የተጠየቁትን መልሱ። መፍትሄው ላይ ማተኮር አይሻልም እኮ? መፍትሄውን እኮ እንዲመጣ ነው እኮ ወደ መፍትሄው ሊመጣ። እንደዚህ ብሎ መፍትሄ አለ እንዴ? እና የኔን ቅስና የኔን የትምህርት ሁኔታ መጠየቅ መርጌታ ይላል። አንድ ቅስና ይላል። ምንም ያገናኘው ነገር አለ? ጀመረ እኮ ጠንቋይ እኮ ነው፣ አጭበርባሪ እኮ። በስመ አብ ልንገሮት አይደለ? እርሶ እንደውም በጣም አጭበርባሪ ነው። በስመ አብ ወልድ ወመንፈስ ቅዱስ። ቁጭ በል፣ አርፈህ ቁጭ በል። እንዴት ቁጭ በል፣ አርፈህ ቁጭ በል። ነግሬሃለሁ። እንዴት ነው? በቃ ቁጭ በል። አሁን እንዴት ነው? ተከብረህ ቁጭ በል፣ አርፈህ ቁጭ በል። ቁጭ በል። አንተ እጅህን አንሳ እባክህን፣ ትቀዘፋለህ። እጅህን አንሳ። ዝም በል፣ ትቀዘፋለህ ይላል እንዴ? ቁጭ በል። አሁን በስነ ስርዓት ይኸውልህ፣ በሁለት አፍ ደግሞ ወሮ በላማ ቢሆን ነው እንጂ አንተ ነው ቶሎ በላ። ምን አይደለም። ቆይ ተረጋጉ። ቆይ ምንድነው? መረጋጋት አለ። እንዴት ልረጋጋ አልቻልኩም። አይ እኔ በመጠየቅ ባለብኝ መንገድ አልቻልኩም። በቃ አንቺንም አጋንንት መታሽ እንዴ? አንቱን ነው የመታሁት። እኔን አልመታኝም። በስመ አብ ይቅር ይበላችሁ። እኔስ እሄዳለሁ፣ ይብላኝላችሁ ለእናንተ። ወዴትም መሄድ የለም። የተጠየቁትን ይመልሳሉ። ወዴትም መሄድ የለም። ጭራሽ ሌላ ነገር። አንተ ይሄ ዱርዬ በሰው ህይወት ዱርዬ አይደለሁም እኔ። ዱርዬማ ብትሆን ነው እንጂ እናንተ ናችሁ አሳሳች ሰይጣን ሆናችሁ ቤተክርስቲያን ውስጥ ስንት ሰው የምታሰናክሉት፣ ስንት ሰው ህልም የምታስቀሩት። እንደው ይቅር ይበልህ። እውነት እንደናንተ አላስመስልም። እማማ ኢትዮጵያ እዚህ ላይ ደረስን።
ማስመሰሉንማ ተከናችሁበት የለ አይማማ ኢትዮጵያ አየሽ አይደል ጉድሽን እንደዛ አይነት ትውልድ እየመጣብሽ ነው። እንደዛ አይነት ገልቱ የሆነ ትውልድ ይኸውልህ እናት አባቱ ማከብር በስነ ስርዓት እንነጋገር። ሌላ ድራማ ምናምን አያስፈልግም። እዚህ ጋር እኛ ላይ የሚሰሩብን ሌላ ትርክት ምናምን የለም። በቃ በስነ ስርዓት የተነጋገርነውን ነገር በስነ ስርዓት ይመልሱልኝ። የምጠይቀውን ነገር በስነ ስርዓት ይመልሱ። በቃ መከበርና በስነ ስርዓት መነጋገር ከፈለጉ ሌላ ነገር የተጠየቁትን ከመመለስ ውጪ ሌላ ነገር እንደዚህ ወደዚህ ምናምን ማለት የለም። ተከበሪማ ነበር ምኖር በስነ ስርዓት አዋረዳችሁኝ እንጂ የሚሰሩት ስራ ነው ያዋረደ። አገዝኩኝ ደከም። ለምንድን ነው ጸሎት ለማድረግ ከቤት የሚያስወጣት? እሷ ለምንድን ነው የሚያስወጣት? እንደዚህ ብላ አትጠይቅም? ቀድሞውንስ ሌላ ሰጣ ገባ ሳንገባ እኮ እንደው ተቸኩላላችሁ። ይኸውልህ አሁን እንግዲህ ስመጣ እናትና ልጅ ነብርና ፍየል ናቸው፣ አይጥና ድመት ናቸው። ልክ የማትወደውን ነገር ስታነሳባት ደህና የነበረችዋ ልጅ ሃይምሯ ይሰወራል፣ ጸቧ ይለወጣል። የዛን ጊዜ ብጥብጥ ይፈጠራል። ጭራሽ እኔን ልታከብረኝ አይደለም ከእናቷ ጋር ግብግብ። የመጣሁበትን ጉዳይ ተውና እንደገና ማስታረቅ እንደገና ግልግል ነው የምገባው የኔ ልጅ። ያ በሆነ ጊዜ እኔም የመጣሁበትን ዓላማ ስቼ ሌላ ዓለም ውስጥ እገባለሁ፣ እጨናነቃለሁ። ስለዚህ በዚህን ጊዜ ነገሮች ከሚበላሹ ጸሎትም ሲደረግላት እንዲሁ በሰከነ መንፈስ ቢሆን ይሻላል። እናቷ ጋርም ያለው ነገር እየተበላሸ ሲሆን ትውጣ። ልጅቷም እየተበሳጨች እየተናደደች ከቀን ቀን ጸቧ እየተቀየረ በሽታዋ እየጠና ሲሄድ ጊዜ እሷን ትንሽ ጸሎት ላድርግላት ለአንድ ደቂቃም ለሁለት ደቂቃ ከፊቷ ለምንድን ነው በፊት ለፊቷ የማይጸልዩት? ምን የተለየ ጸሎት ነው? ታዲያ ልጅቷ ማስቸገር ጀመረች። እሳቸው መስማት የሌለባቸው ጸሎት ነው የሚጸልዩት? ምንድነው ወይስ ምንድነው ሌላ ነገር? አይደለም ጸሎቱማ ግልጽ ነው። ምንድነው የሚጸልዩት ታዲያ? ሀገር ያወቀው ነው። እንግዲህ በዛን ሰዓት ልጅቷ ለመተናነቅ ትነሳና ሌላ በጥብጥ ሌላ ጭቅጭቅ ይፈጠራል። በዛን ሰዓት እንዴት እኮ ብትተናነቅስ እሳቸው እዚህ ቁጭ ብለው በፊት ለፊቷ ለምንድን ነው እንደዛ የማያደርጉት? እንዴት ብዬ ማገላገል ነው ወይስ መጸለይ ነው የሚሆነው? ድንጋይ መወራወር እኮ ነው የሚቀራቸው። እርሶስ ታዲያ ብቻውን ሆኖ ነው ታዲያ? አንተ ቦታው ላይ ተገኝተሃል፣ አይተሃል የተፈጠረውን ነገር። ለምን እኔን አትሰማኝም? እስቲ ልስማ ትላለህ። ልስማ እንጂ ምን እለ አንተ አልከኝ። ልስማ አንተ አልከኝ። አንተ ራሱ ገና ስንት ነገር ይቀራል። እሱን እንነጋገር ብዬ ነው። ይሁን እሱን ከላይ ታገኘዋለህ። እንግዲህ በዚህ ምክንያት እናቷ ገለል ብላ እናት ከእናት የተደበቀ ነገር ለማድረግ ከእናት የተደበቀ ነገር ምን አለ? ቆይ የመረጥኩት ዘዴ ነው ይሄው ነው። ምንም የተደበቀ ነገር የለውም እኮ። አንቺም ማታውቂው ነገር የለም እኮ። አንቺን ስታይ እኮ ነብር ነው የምትሆነው ልጅ። ምንድነው የማትግባቡበትን መንገድ አታንሻልኩኝ። ምን ማድረግ ነበረብኝ? ግብግብ መያዝ ነበረብኝ? አሁን በቃ ያንቱ ነገር ሌላ። ቆይ ምንድነው? ምን እያሉ ነው የሚጸልዩት? እስቲ የሚጸልዩትን እንዳው እንገር። ምን ያኔ በሁለት አፍ እኮ የለበስከውን እኮ አይቼ ነው እንደዚህ። እንደው ምን አነሳሳለ ለክፉ ነገር ለተንኮሉ? ምን አነሳሳ? ለመሆኑ የእርሶ ስራ ያንተ ስራ ነው። ያንተ ስራ አንተስ በለኝ። አዎ ያንተው በለበሱት ነገር እየተሰማኝ በሁለት አፍ እያደረኩ እያወራው፣ ግን ስራህን ሳስታውስ ግን የክፋት ጥግ ስለሆነ እንደው ባላየኸው ነገር እኔ የደከምሁትን ድካም ባላየኸው ባልሰማው አሁን ከየትም ተነስተህ ልትሰድበኝ መጣ። የሚያደርጉትን ነገር በስነ ስርዓት ተናገር ነው እያልኩ ያለሁት። የት ነው የተማርከው ይሄንን ነገር? እንደው ምን አገባህ አንተ? የየትኛው ቤተክርስቲያን አገልጋይ ነህ? የየትኛው እምነት ተቋም መሪ ነህ? እንደ ማንኛውም ሰው ለማወቅ መጠየቅ አልችልም? አይመለከትህም አንተ። ለምንድን ነው የማይመለከተኝ? ለምንድን ነው የማይመለከተኝ? ስልጣን አልተሰጠህም። የሚፈልግ አካል ይጠይቀኝ፣ ባለስልጣን የሚመለከተው አካል ይጠይቀኝ። እኔ ምእመን ነኝ አይደለ? እሱ እዚህ ቤት ለመጸለይም ለምንም ስትመጣ እዚህ ቤት ሰው ቤቱን ሁሉ ነገሩን አይደለ እየሰጠ ያለው። ስለዚህ ማን ቤቱ እንደሚገባው የማወቅ መብት አለው። የማወቅ መብት አለ። ስለዚህ ማን ነው ተርሱ? ማን ነህ አንተ? የእምነት አባቶችን የሰርቲፊኬት ወይም ደግሞ የተማራችሁ ምን ተማራችሁ ብለህ የምትጠይቅ አንተ የእምነት ተቋም መሪ ወይም የሚመለከተው አካል አይደለም። ማወቅ ይችላል አይደለ? ማንኛውም መመን ማወቅ ይችላል፣ ግን መጠየቅ ይችላል አይደል? ግን ደግሞ ማወቅ ይችላል አይደል? ይችላል አልከኝ አይደለ? እኮ ይችላል እኮ። ታዲያ ይችላል ካልከኝ ንገረኝ።
ሌላ ነገር ንግግር አያስፈልግም። ባለቤት አይደለህም አንተ። ለምን እንደ ማንኛውም ሰው ምእመን ነህ፣ የእምነቱ ተከታይ ልትሆን ትችላለህ እንጂ ባለቤት አይደለህም አንተ። ያው እሳቸውም መጠየቅ ይፈልጋሉ። ሲጀመር እኔ መጠየቅ እፈልጋለሁ። ጎረቤት ብቻ አይደለም። እፈልጋለሁ። ከመቼ ወዲህ ነው እንደዚህ አይነት ጥያቄ ማንሳት? በቃ ከዛሬ ጀመርኩ። እኔ ተከብሬ ስንት ዓመት ያገለግል አባት ነኝ አይደል? ዛሬ ነው እንደምጠይቅ። እኔን አባት ያርገኝት። ዛሬ ነው እንደምጠይቅ። አዎ ዛሬ ጠይቃለሁ። ምንድነው? ምን ፈልገሽ? በቃ ስሙን አጥፊው፣ ስማቸውን አጥፊ ተብለሽ ተልከሽ ነው። ስራውን የሚያስጠፋም እኮ አንተ እንደሱ የምን የትኛው ስራ ጥሩ ስራ ሰርታችሁ ነው? የትኛው ጥሩ ስራ ሰርታችሁ ነው የሚጠፋ ስም ያላችሁ? ምንድነው? ምን ሚዲያ ነው የምትሉት? እሱ ላይ እንደሆነ ሽርፍራፊ ነገር ለማግኘት ፈልጋችሁ ነው? ለምን ባቋራጭ እንክበር ትላላችሁ? ለምን ባቋራጭ ነው? እናንተ ናችሁ የሰው ህይወት እያበላሻችሁ። እዚህ አንገታችሁን እንደፍታችሁ ብትሰሩ አይሻልም? ይኸውልህ አሁን እየነገርኩ ወደ ሌላ ነገር እንድገባ አታድርግ። የሚነገረን አሁን አዳምጥና መልስ። የማንተ በስነ ስርዓት እንዲህ እንዳወራሽ እጅሽን ስጥሽ፣ ፈጣሪ የእጅሽን ይስጥሽ። ለአንተ ነው ገና የእጅን ይሰጥ። ባገለገልኩ በደከም ይኸውልህ እሳቸውን አስወጥተህ ምን እንደምትሰራ እንዳለ እያንዳንዱ ነገር ንገረኝ እያልኩ ነው። ትክክለኛ ነገር ተናገር። ይኸውልህ አንተ ልጅ በጣም ታግሼ ለቤቱም ለሷም ክብር ስጥ። በጣም ታግሼ ለነግርህ ላስረዳህ ሞክሬያለሁ። በጣም ልትጣላኝ ትፈልጋለህ። ይሄ ደግሞ መጣላት አይደለም። በሰው ህይወት ግን እየቀለዳችሁ ሰይጣን በልቦና ምንም ሰይጣን ምን አለ? ሰው እንደናንተ ነሰው ነው ከሰይጣን የባሰው እንደናንተ ነሰው ከሰይጣን የባሰው እንደናንተ ነው። ተከብሬ በምኖርበት አገር ላይ እንደዚህ አይነት በሰው ተመስሎ ሰይጣን የላከብኝ ዛሬ ስማቸውን አጥፉ ተብላችሁ ነው። ተከፍሏችሁ ነው። ተከፍሏችሁ ማን ከፈለ ለዚህ? ማን ከፈለ ለዚህ? ይኸውልህ እየነገርኩ ነው። አሁን ሌላ ንግግር አልፈልግም። አይ ምትል ከሆነ ይኸውልህ ነግሬያለሁኝ። ካሜራም እየቀረጸ ነው። አጥፍቼ አለበለዚያው ልክህን ነው ማሳየህ። ነግሬያለሁ። ምን ለማድረግ እያሰባችሁ ነው? ለዚህ ነው የደወልኩት። አንተ የሰራው ስራ እስከዛሬ ድረስ የሰራው ስራ ምን እንዳደረክ ገና ታውጣለህ። ያደረኩትማ ግልጽ። እሳቸውን አስወጥተህ ምን እንደምታረጋተም እንዴ? እንዲሻላት ምን እንደምታረግ እሳቸውን አስወጥተህ ይኸው ሱሱ ይላል የሆነ ነገር ይቀባጥራል። ይኸው እንደዚህ ማድረግ ልጅቷን እያረገፈገፍክ ያው ሁሉ ተንኮል አረመኔ። አዎ አንተ አረመኔ። ያው ሁሉ ተንኮል ነበር አረመኔ ውሻ ወጥመድ ነበር ማለት ነው። ዝም በል በቃ ዝም በል ያልከው ደግሞ ታወራለህ እንዴ? ተቀርጾልሃል። እንግዲህ ምን ትሆን? ይሄ ነው ታዲያ፣ ይሄ ነው የእምነት አባትነት። ታዲያ ምን ታወራ እንግዲህ? ምንድነው ልረዳ አትበል። ልጄን ገለሃታል እኮ። አልገደልኳትም። ገለሃታል ገና የልጄን ገና ልጄን እንደዚህ እንዳበላሻት አትቀራት። ጤናዋ እንዲመለስላት ደከም እንጂ ዘመንም አልደከምክም። ግን መቅረጥ ምን አስፈለገ? ካሜራውስ ምን አስፈለገ? ያው ልጄን አበላሻት። አንቺ አይደለሽም እንዴ እንደው መተው ይጸልዩላት ጸበል ይርጩልኝ ስትኝ ነበር። ይሄ ሁሉ ወጥመድ ነበር ማለት ነው። እኛማ ባለቀ ሰዓት አሁን እንደው ከመግደል በፊት ደረስንላት እንጂ ታዲያ አንተ ሐሳብ የነበረው እሷን ጭራሽ መግደል ነበረ። አዳኝም ገዳይም ፈጣሪ ሲፈቅድ ነው። ዝም በለ። እንደናንተ አይነቱም እርኩስ ሰው ይገላልሽ። ረባክን ወደ ልብ ተመለስ። ረባክን አንተ ራስህ ወደ ልብ ተመለስ። ምንድነው የሆናችሁት ዛሬ እንዴ? ልጄን ለዚህ ያበቃት አንተ ነህ። እኔ ምንም ያደረኩት ልጄን የምታፈቅረኝን የምትወደኝን ልጄን እንድጠላ አድርገሃል። እሱ በጸባይ ትምህርቷን እንዳትማር አድርገሃታል። ጭራሽ ለልጄ ስል ምናምን ይላል እኮ። ታዲያ ለልጄ ስል ስትል ራሱን ካሜራው እኮ ቀርጿል። እሱ በጸባይ ይዤ መጣ ነው። እያበሳጨሽ አታበሳጭ። ዝም በል። ምን ለማድረግ እየሞከራችሁ? ዝም በል። አንተ ራሱ የተናገርከው ቃል ምን ነበረ? ከፈጣሪም ከሰውም እየተጣላሽ ነው። ከፈጣሪም እየወጣሽ ነው። ለምን ወደ ልብሽ ወደ ስለ ልቦናሽ አትመለሽ? ፈጣሪ አትበለው። ነግሬሃለሁ። ፈጣሪ አትበለው። አረ ይጋለ ደግሞ እንደ ቄስ አትየውም እንዴ? ዱርዬ እኮ ነው። ፋንኩን ተቆርጦ ተነስ። ይኸውልህ ነግሬሃለሁኝ። እያንዳንዱ ነገር በስነ ስርዓት ንገረኝ። ፋንኩን እንደዚህ ተቆርጦ ዱርዬ እኮ ነው። ዱርዬ ታዲያ ይሄ
የሜዳ ዱርዬ። ኧረ በእግዚአብሔር እየለመንኳችሁ። ኧረ በእግዚአብሔር ዝም በል። በፈጣሪ እግዚአብሔርንማ ብታውቅ ኖሮ ልጄ እንደዛ አታደርጋት ነው። ኧረ በፈጣሪ ዝም በል። ሻሹ እንዳታረግ። ይሄ ክብር እኮ ነው። እንዳንተ አይነት ልክስክስ የሚለብሱ አይደል? ሻሹን አምጣው እሱን ነግሬያለሁኝ። አንተ ወራዳ ልጄን አበላሽተክ። አንተስ ሰው ነህ ደግሞ ጠንቋይ ነኝ። ሰው ነህ። ኧረ መቼም ታሽ ባለጌ። ዝም በል። ዝም በል። ባለጌ ትላለህ እንዴ? ደግሞ ባለጌ ዝም በል። ባለጌ ሌቦች ልቀቀኝ። ዝም በል። ሌላ ነገር ታወራለህ። ዝም በል። ቆሻሻ የልጄን ይወሻ ታወራለህ። ሌላ አንተ ማትቀራ እያንዳንዱ ነገር ተናገር። ነግሬያለሁ። አዎ ተናገር። ሌላ ነገር አታወራ። ይህ ውሻ ንከስከስ ደግሞ ራሱ እንደ ሌላ ነገር አይደል? ዝም በል። አንተ ብሎ ጋቢ አረግኝ ደግሞ አንተ ቡስጥቻ ስድ አንተ የኔን ልጅ ህይወት የምታጠፋው። የኔን ልጅ ደግሞ ህይወት አይጠፋም። አይገርምህም? ዝም በል። ተናገር ብያለሁ። ተናገር። ሌላ ነገር አታወራ። በቀላችኋለሁ። ምንድን ነው የምትበቀለው? አልተዋችሁም። በምን የታባ መልጠ ነው እንደዚህ እንትን የምትለው? የታባ ሄደ እኮ በቃ አሁን አንተ ወራዳ አንተ የኔ ልጅ ህይወት የምታጠፋው በስራዬ እንደገባሽ። ዝም በል። አንቺ ዝም በል። ሌላ ነገር አትወራ። ነገር ያለውልን ዝም በል። ዝም በል። ሌላ ነገር አትወራ። ዝም በል። ይዞክ ሂድ። ወንድነቴን አሳጣኝ። ዝም በል። ማን ነው ይሄን ሁሉ ነገር ያደረገ? ማን ነው እንደዚህ እንድታረግ ያደረገ? ተናገር። እንደው አንቺስ ተናገር። አንተ ወራዳ ተናገር። አንተ የኔን ልጅ ህይወት አጥፍተክ ያንተ ልጅ ደደም ነበረች። ትምህርት አይገባትም ነበር አይደለ? ማይነካ እየነካሽ። ዝም በል። ተናገር። ሌላ ነገር መናገር ያለብን ተናገር። ከዛም በኋላ እለቃለሁ። ዝም በል። እውነቱ ካላወጣ ዛሬ አትወጣትም። ከዚህ ሬሳ ይወጣል እንጂ። እሺ ምለቅ መስሏል ደግሞ። ተናገር። ቶሎ በል። ዝም በል። ምንድነው? ተናገር። ይኸውልህ ነግሬሃለሁኝ። ምንድነው እንድነግርህ የምትፈልገው? ተናገር። የደበቅከውን እንዳለ ነገር ተናገር። አታናደኛው። ለምን ይሄን ሁሉ እንዳደረክ ተናገር። 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 ዞር በል። ሰይጣን ምን ልታመጣ ነው? ምን ልትሆን ነው? ልትማታ? አያችሁት እኮ ነግሬሃለሁ። ውጭ ላይ አይታችኋል አይደል? የትም አባታ አታመልጥ። ደበደባችሁኝ። አዎ ማይ ተነካና ገና ነው። ተው አንተ ነህ የኔን ልጅ ህይወት በሰላም የምትናገር ከሆነ ይኸውልህ፣ በሰላም የምትናገር ከሆነ በሰላም ቤት ትሄዳለህ። መንገሩንስ ብነግራችሁ ምን ታረጋላችሁ? እማትችሉትን ነገር እየተጋፈጣችሁ ተናገር። እሱ አያገባም። እኛ ማድረግ ያለብንን አንተ አትነግረን። እኔ ግን ቀድም እየነገርኳችሁ። ተናገር። እረፉ። ምንድነው? አሁን እየነገርኳችሁ ነው። ከፈለኩ እናንተንም አጠፋችኋለሁ። አንተ ማነህ? አምላክ ነህ? ምን ማድረግ እንዳለብኝ በደንብ አውቃለሁ። ምን ማድረግ እንዳለብኝ ያንተኛ በአንተ መተት አናምንም። አንቺም ለራስሽ ትጠነቀቂ። ጥሩ ነው። አላምንበትም። ያንተ መተት ያስቀየምሽኝ ነው። ደርሰሽብኝ። ተናገር። አሁን መናገር ያለብን የኔ ልጅ እኮ ነው። መናገር ያለብን ተናገር እያልኩ ይሄን አስወጡልኝ። ይሄው እየዘረፈኝ ነው። ይሄ ነው መድኃኒት እዚህ ውስጥ የሚያስቀምጠው። ልብ አድርግልኝ። አንቺ ምስክር ነሽ። እየዘረፈኝ ነው ይላል እንዴ? ኧረ የህግ ያለ ዞር በል። ምንድነው ደግሞ? እየዘረፍሽ ነው። ምንድነው እዚህ ውስጥ ያስቀምጠው? አየሽው? ይሄ መድኃኒት እየቀመመ ታዲያ እየቀመመ እንካ ጠቅልላችሁ አስቀምጡት እንዳነኩት። ይሄ ባለጌ ይሄ አዚማሞች። አንተ የኔን ልጅ ህይወት የምታበላሸው የኔ ልጅማ ህይወቷ ተበላሽቶ አንተ እንደዛ አቀራትም። አይገርምህም? እንደሞቻታለሁ እኔ ማርታ አይደለም። ተናገር። ይኸውልህ እጃችሁን እኔ ላይ አንስታችኋል። አዎ አንስተናል። ዋጋ አስከፍላችኋል። ቆይ ተረጋጋ። ገና አሉ ውጭ ላይ አሉ። ደርሰሽብኛል። ዝም በል። ይኸውልህ ውጭ ላይ አሉ። እንደኔ ጉልበትን ክት አድርጌ እጅህን ትግርህን ክት አማረገው ገና በዛ በብረት ዘረዘና ተናገር። ይኸውልህ አሁን ሌላ ነገር የብረት ዘረዘና አመጣዋለሁ። ይኸውልህ እጅህን ተናገር አድርጌ ነው የማስተኛት። አንተ ነህ እኔ ልጅ አድመን ምን ያስተኛሃል? አንቺን ራሱ ዘነዘና አድርጌ ነው የማስቀርሽ። አንቺን ራሱ ተናገር። አንተ ሰው
ያው አትሰማ። ኧረ እባክህ ለምን አባ ነው እንደዚህ ያደረካት? ተናገር እያልኩ ነው። ሌላ ንግግር አያስፈልግም። አንተስ ምን ዋስትናለህና ነው እንደዚህ የምትደበድበኝ? ለሞኑ ነው አውቀኸኛል። አንተ አውቃለሁ ከመድኃኒት አውቀኸኛል። እኔ ማን እንደሆነ መተተኛ ነህ። ከመተተኛነት ውጭ ምንም አቅም የለም። ስለዚህ ብትጠነቀቅ ይሻላል። እየነገርኩህ ነው። እየደረስክብኝ ነው። ምንም አታመጣም። ምንም አታመጣም። እማረግህን ራቆትክን ነው የማስኬድ በሌሊት ራቆትክን ነው የማስኬድ። አንቺ ዝንዝና ነው የማረግሽ። በዘነዘና ይሄንን እጅን ቋንጃህን አርገ ቁጭ ነው ማረግ ስብርብር አርገ እውነት የኔ ልጅ ተበላሽታማ አንተ አትቀራትም። እንደው ቆይታቸውን ሰማሽ አይደል? ሰማሽ አይደል? ይሄ ስድ እሳቸውን አጥመልመለ ልታስቀራቸው እሳቸውንም እንደ ልጃቸው አይደል? ራሽ ዱርዬ አስደበደብሽ። ዱርዬው አንተ ከዛ ዋይኑን ማውጣት ነበር። ይኸውልህ ወይ ካሜራውን አጥፋልኝና የማን አይን እንደሚጠፋ ካሜራውን አጥፉትና ልኩን አሳየው። ይሰው ዝም በል። የማይናገር ከሆነ እንዳትሞት የምትፈልጉ ከሆነ እየነገርኳችሁ ነው። እንዳትሞት የምትፈልጉ ከሆነ ብታርፉ ነው የሚሻለው። ምንም አላርፍ። እኔ ወደ ማንነቷ መልሳታለሁ። ተናገር በዚህ እንስማማ። ተናገር እኮ ለልጅቷ የምታስቡ ከሆነ በዚህ እንስማማ። ወደ ማንነቷ መልሳታለሁ። የማይሆን ነገር ነካክታችሁ እያበላሻችሁ ነው። እንግዲያውስ ልጅሽን አታገኛትም። እኔ የነገርኩሽ ያንተ መተተኛ እናምንበትም። ዝም በል። እሱን አድርጌ አሳያለሁ። አንተ እሺ ይኸውልህ ተናገር ነው አሁን ተናገር ብያለሁ። ለምንድን ነው እንደዚህ ያደረገው? ምንድነው የምነግርህ? ለምንድን ነው ልጅቷ እንደዚህ አድርገህ ሽባ አድርገህ ያስቀራል? አቁመን ብለን እንጂ አንተ ምን አገባህ? ምንስ ባረጋት? ምን አገባት ብለ አንተ ሰውዬ ዛሬ ኧረ እባክህ አጥፋው ካሜራ ነው ነገርኩህ። እጋለ እየነገርኩህ አይደል? እነግርሃለሁ። አትግደለኝ። ተናገር ብያለሁ። ሌላ ነገር ተናገር። ሌላ ነገር አትናገር። ተናገር ቶሎ ተናገር። ገና ህይወትክ ነው የሚያልፈው እዚህ ቤት ውስጥ። እንተና ከኔ ልጅ አጥመን ብለህ የምታስቀራት በል። እስኪ ውሃ አምጣልኝ። ደግሞ ላንተ ውሃ ረቦቱ ዝም በል። ተናገር እያልኩ ነው። የኔ ልጅ እንደዚህ ነው ስታሰቃያት የነበረው። ገና አንተ ትሰቃያታለህ። የምትፈልገውን መረጃ ለማግኘት ከፈለክ መረጃ የሚሰጥህን ገላ አይደለም የምታገኘው፣ ተንከባክበህ ዋስጠኝ። ጎድታችሁኛል። ዝም በል። ተናገር ብያለሁ። ዝም በል። አትናገርም ወይ? ምን ያለፋድደሃል? ተናገር እስኪ። ቡና ካላችሁ ቡና ማጠጣት እስከዛሬ ጠጣህ ቡና እስከዛሬ ቡና ጠጥታለህ። ይበቃሃል። ቆዩ ደግሞ ሌላ ነገር ቢሆን ይመከረኛ። አሬ ራሱ ደግሞ ኩላሊት አፈንድቶ ነው መጣ። ይሄንን ደግሞ ቡና ይላል ጠጣህ እኮ ቡናማ እስከዛሬ እዚህ ሰፈር እዚህ ቤት ገብቼ መገደል ልብ አድርጉልኝ። ጠጣህና አንዳች ተፈርክሽ ነው ማሳረፈ ዛሬ ቡና ማጠጣክ እኮ። ቆይ ተናገራ መናገራት ጠጥተህማ ይሄው እንደዚህ አይነት ስራ ሰራህ። ምንድነው? ለምንድን ነው የሚሉ ነገር ልጅቷ እንደዚህ ስራስ ምንድነው? ተናገር። እሺ ተናገር ቶሎ። እነግርሃለሁ። በአንድ ነገር እንስማማ። ቀረጥኩ ምናምን የምትለውን ቪዲዮ ታጠፋልኛል። አጠፋዋለሁ፣ ችግር የለውም። በምናምን አለው አጠፋዋለሁ አልኩ አይደል? እንተማመን እዚህ ጋር እባክህ በሱ እንስማማ። እኔ ልጅት እንደነበረ መልሳታለሁ። ቶሎ በላሽ። የቀረጥከውን ነገር ታጠፋልኛለህ። እባክህ ብሎ መላሽ። ህይወቴ አጠፋልሃለሁ፣ ችግር የለውም። ከመበላሸቱ በፊት ህይወቴ ከመበላሸቱ በፊት እናንተም ልጅቷን የምትፈልጓት ከሆነ በዚህ እንስማማ። ልጄንማ እንዴት አልፈልጋትም? እኔ እፈልጋታለሁ። ዝም በል። ተረጋጋ። ኧረ እንዴት ይገባኛል። ተናዶ ሲጫወትብኝ እኮ ነው ሲጫወትብኝ። ደግሞ ቡና ይለኛል። እንዴት ከዛሬ ጠጣህ አይበቃህም? እንዳንተ አፍራስ ጠጣህና እንደው አንቺ ከንተሩስ ድምጽ ትፋለህ። ዝም በል። ይኸውልህ አሁን ትናገራለህ ወይስ አትናገርም? ትናገራለህ ወይስ አትናገርም? በቃ ነግሬሃለሁ። ይኸውልሽ መፍትሄው መደባደብ አይደለም። እሺ የምትፈልጊያት ከሆነ
አንድ ልጅ ናት። ለምን አልፈልጋትም? አንድ ልጅ እኮ ናት። የጀግና ስራ ስሪ፣ የሞኝ ስራ አትስሪ። እኔን ከገደልሽ ልጅሽም አብራ ነው የምትሞተው። ኧረ ሙት ካንተው እንደውም ቀድባይ ነው የምትቀበረው። አንተ የምትሰማኝ ከሆነ የቀረጥከውን ነገር አጥፋልኝ። እኔ እነግርሃለሁ አንድም ሳላስቀር እኮ ነገረኛ አጠፋላለሁ አልኩህ እኮ። በቃ ስንት ጊዜ ነው የምንናገር? ያው ጠፍቷል፣ በቃ ካሜራው ጠፍቷል። እርግጠኛ ነህ? አዎ ጠፍቷል። ለማንህ አስሬ ሌላ ነገር አያስፈልግም። ተጫወተኩኝ እኮ ነው። ወይኔ የሚመጣው ጠፋ። ወይኔ መታችሁኛል፣ ተጎድቻለሁ በጣም። ተናገር። እኔ ከሞት ቀድማ ትግስቴ እያለቀ ነው፣ ትግስቴ እያለቀ ነው። ተናገር። እሺ ገለሃታል እኮ አስቀድመህ። ይኸውልህ ከየት ልጀምርልህ? እንግዲህ የእሷ ልጅና የኔም ልጅ አለችኝ። ተማሪ ቤት አብረው ሲሄዱም ሲመጡም አብረው ናቸው፣ ጓደኛ ናቸው፣ አብረው ያጠናሉ። እንግዲህ የኔ ልጅ ወንዱም ሴቷም አልባረካሉ፣ ወዘን ይሆኑ። እና እቺ ልጅ ዛሬ ነው ያርከው እንጂ በትምህርቷም የተመሰከረላት የተጨበጨበላት እልል ያለች ጎበዝ፣ ጠንካራ፣ ጥንቅቅ ያለች ጥንቁቅ ልጅ ናት። ኋላ ምን ያረጋል የኔ ልጅ ጋር ጓደኛ ሆነው አብረው ካጠኑ ካለፉ ብዬ አብረው ማጥናት ጀመሩ። የኔ ልጅ አልተባረከችም፣ ወንድም አልተባረከልኝም፣ በልጅ አልታደልኩም። እንደው መቼም ታሻችን መሸጥ ዝም በል አንተ። ለዛ ብለህ ነው ታዲያ ልጅቷን እንደዛ ያስቀራል። ከዚህ በላይ መነጋገር አስፈልግም። አልጨረስኩም። መረቆኝ አልጨረስኩም። ተናገር እና ወደ ስድቡ ምናምን ማጣሃል ታዲያ። አጥፍተዋል። አንተ ያብራራዛ። አሁን አትዘባርቅ። አስር ነገር የምትናገር ከሆነ ተናገር። መጮች አድርገኝ እንዴ። የኔ ልጅ ስነ ልቦናዋ ተጎዳ። እሷን ስታያት አይኗ ልክ አይመጣም። አንዳንድ ጊዜም እንዴው ትስቅብኝ፣ እንዴው የምታሾፍብኝም ይመስለኛል ስትለኝ እንዴው ረፍት አጣሁ፣ እንቅልፍ አጣሁ። እንዴው ይቅር ማለት ሲቅር አይለኝም። ተተናኮርኳት። እችል በአስማት በመተት ተተናኮርኳት። ከዛ በኋላ ጤናዋ ተቃውሶ እንደምታወት ከሰውነት አንተ ይሁሉ ያደረካት ማለት ነው። ምን መጀመሪያም እኮ ነግሬሻለሁ እኮ መጀመሪያም እሱ ነው ይሁሉ ሲጀመር ንግግርም እኮ አያስፈልግም ብያለሁኝ። እንደው ደስክም ሰው ነኝ። በል ቀጥል። አሁን ካንተ ጋር ሌላ ንግግር አያስፈልግም። እሺ ተረስ እኮ በቃ ተረስ ቀጥል። ኧረ እባክህ ምንድን ነው የምትፈልገው? ነገርኩህ እኮ ደግሞ እሺ ኧረ አፈር ያሰለ